በቃ እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ የኪዳነ ምሕረት ስዕል አለች። በቃ እሷን ሳይ ነው ምረጋው። አስጨክኝ ማርያም አትሂጂ ትተሽኝ አኑሪኝ በግርግም ግድ ሆኖብኝ እንጂ ከልጅሽ ቤት መራቅን አልፈልግም። ግድ ሆኖብኝ አይደለም የምመላለሰው እንጂ ከአባቱ ቤት ምን ይሻለዋል ሰው። ያነጫንጨኛል የእናቱን መዳፍ ከእጁ እንደቀሙት ምረፍና ጠሪኝ ከልጅሽ ስር ልሙት። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ይስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልታወቃለን። በአዲስ አበባ የተፈጠረው አስደንጋጭ ክስተት ምንድነው? አስቡት። ይህ መኪና ላይ የተሰካው ብረት ሰውን ቢያገኝ። በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት በአቅራቢያው ከሚገኝ የህንፃ ግንባታ የተነሳ ትልቅ የግንባታ ብረትና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። ሰላም ውድ የተከበራችሁና የተወደዳችሁ የኦርቶዶክስ ቻናል ቤተሰቦች እንደምናላችሁ። ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። በዚህ ሳምንት ከተሰሙ መረጃዎች መካከል አንደኛውና ዋነኛው እንግዲህ ጋዜጠኛ ሶፎንያስ ከረጅም ጊዜ ቆይታ በኋላ ዛሬ ላይ ወደ ሚዲያ ተመልሷል። ይህም የሆነበት ምክንያት እንግዲህ ወደ ኢቢኤስ ቴሌቪዥን በጋዜጠኝነት ስራው ሊመለስ እንደሆነም ሐሳቡን እያቀረበ ይገኛል። እንዲሁም ደግሞ የተለያዩ ሊያነጋግሩ ወይንም ደግሞ ሐሳብ ሊያስነሱ የሚችሉ ቪዲዮዎችን ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ፍቅር ማለት ትርጉሙ ለእናንተ ምንድነው? አንድ እህታችን እንግዲህ በትላንትናው ዕለት ሰይፉ ሾው ላይ ቀርባ ፍቅር ማለት ለእኔ የህይወት መስዋዕትነት መክፈል ማለት ነው፣ ዛሬም ድረስ ከፍቅረኛዬ ጋር ተለያይተን ለእሱ ያለኝ አክብሮት እንዲሁም ደግሞ ፍቅር አልቀነሰም እያለች እንግዲህ ሐሳቧን ሰጠናለች። እሱም ቪዲዮ ተመልክተን እንመለስ። እኔ ማርያምን በጣም ነው የምወደው። አዎ እና በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያው ሁሉ ነገር እኮ አሳልፌያለሁ። የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደል? ራሴንም በቃ እሱን ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው። እስቲ በጣም ነው የምወደው። እና ቤት ተደዋወላችሁ ከዚህ ቪዲዮ በኋላ? አዎ ደስ ይላል። አልፍኮ ስለዚህ ደውሎ ምን አለ? ይሄን ያህል ህርት አርኬሻለሁ ወይ ነው? ይቅርታ ነው? አዎ ግን እኔ በቃ አልፍ እንዴት ነው ልቤ ይሻላል። በቃ እኔ እውነት ማለት ያበቃ ነገር ያለ ይመስልሻል? አይሆንም ይሆን እንደ ይሄ ነገር ምናምን ግድ የለም እሱን ጊዜ ይፍረደው። ግን በሩን ግጥም አድርገሽ አትዝጊው። ገብቶሻል? ልጅሽም አባት ያስፈልገዋል። እስኪ መድኃኒዓለም ያውቃል እንግዲህ መድኃኒዓለም ያውቃል። አሁን ምክንያቱም መሀላችሁ ወደድሽም ጠላሽም እኮ ልጅ አለ አይደለ? በዛ ልጅ አማካኝነት መገናኘት አይቀርም እና ተንጠፍጥፎ ያበቃ ነገር እና ያበቃለት የተቆረጠ ነገር ከሌለ እንዲህ ነው ብሎ ሐሳብ መስጠት አስቸጋሪ ነው የሚመስለኝ። ስለዚህ አንዳንዴ እንዴት ነው ትራሲንካው ይባላል የሆነ ነገር እኮ እስኪ ጊዜ ይፍታው ምናምን የሚባል ነገር አለና ጊዜ ሲፈታው ምን የሚፈጠር ይመስልሻል? ወይስ ጊዜ ሲፈታው እንጠብቅ? አንዳንዴ እኮ ዝም ብሎ የማትናገራቸው ብዙ ነገሮች አሉ። መተንፈስ ጥሩ አይደለም? አዎ ግን ቢሆን አይዊሽ ቢሆን ባይሆንም በቃ ቢሆንም ባይሆንም ከፈለገ ይሁን ካልፈለገ አይሆን የምትለው ነገር አለ ብዙ ጊዜ። አዲ እውነታ በቃ አላውቅም። ማርያምን መጨረሻ ያምር ዘንድ ግን እንመኛለን እንዴ። በሌላ በኩል ደግሞ ምናልባት ወላጆቻችን በህይወት ከኛ ጋር እስካሉ ድረስ ምንም አይነት ትርጉም ላይሰጡን ይችላሉ። ሆኖም ግን አንድ ወንድማችን በዚህ ጉዳይ ዙሪያ እኔ ለእናቴ ምንም አይነት ርህራሄ የለኝም ወይም ደግሞ መቼም ቢሆን ይቅርታ አላደርግላትም ሲልም እንግዲህ ያስተላለፈው መልእክት አለ። እዚህ ያለበት ምክንያት ምንድነው? ቪዲዮን ተመልክተን እንመለስ። እናቴን ግን ይቅር ልላት አልችልም እና ልወዳት አልችልም። እንዴ ምን ማለት ነው? እናትህ ወልዳ 9 ወር መከራ በልታ ጡቷን አጥብታ አሳድጋህ ከዛ በመጀመሪያ ኢትዮጵያ ልትሆን ትችላለህ። እኔ እንግዲህ በብዙ እንስሳ እንኳን ለእናታቸው ያላቸውን ፍቅር አውቃለሁ። ስለዚህ እንዴት ነው አንተ እናትህን በዚህ ልክ ደረጃ ልጠላ የምትችለው እና ይቅርታ ላታደርግ የምትችለው? እናትነት ማለት ነው ማለት ነው
እናትነትማ እናትነት ነው። ምን ታብራራዋለህ? ኦኬ እናትነት ማለት ለአንተ የመጨረሻ ኮንፊደንስህ ማለት ናት። እንደውም ማዘርታንግ ይባላል። ከቋንቋ ጀምሮ አበላለህ ጀምሮ ለአንተ ዋጋ መክፈል፣ ከአንተ ጋር አብራ መሰደድ፣ ደስታ የሚያስደስታት፣ ሀዘንን የሚያሳዝናት፣ ሁሉ ነገርን የምትካፈል፣ ከመጸነስ ጀምሮ ምግብ የምትበላባት፣ ጡቷን የምታጠባ፣ ለልጆቿ ብላ ዋጋ የምትከፍል ነች ናት። በጣም ጥሩ እናት ማለት እሷ ናት። የኔ እናትስ ቆይ አንተም እናት ከዚህ ውጭ ምንም ጸንሳ 9 ወር መከራ ከፍላ ከዛ ደግሞ ቢሃይንድ ሲን አንተ የማታውቀው ብዙ ነገር አልፎባል። እኔ እናቴ መሆኗን ራሱ ለማረጋገጥ እኔ እንጃ አይዶ ነው ብቻ ሌላ እንትን ማለት አልፈልግምና ለመወደድ በመጀመሪያ እናትህ እናት ሆና መገኘት መቻል አለባት። ቀድሚያ እሷ እናት ሆና መገኘት ያለባት፣ ከዛ በኋላ አንተ ልጅ ሆነህ ትገኛለህ። የቀድሞው ግን የእሷ ነው። እሷ የሰጠችህን ነው አንተ የምታንጸባርቀው እኮ። እሷማ እናት ሆነች፣ በቃ ወለደች እኮ። መውለድ ብቻውን እናትነት ነው እንዴ? ምን እንዳለ በእርግዝናዋ የወለደ ሴት ልጅ ያምራታል። ስታረግዝ ብዙ ነገር አለ፣ ብዙ ዋጋ፣ መታመም፣ ጎኗን እግሯ ማበጥ አለ። በጣም ብዙ ዋጋ ከፍላለች እንጂ ያንን ዋጋ መክፈሏን እኔ አላውቅም። እኔ ግን የማውቀው እኔ ለሷ ዋጋ መክፈሌን ካደኩኝ በኋላ በህይወቴ ካሉ መጥፎ ጠባሳዎች ውስጥ አንዱ እናቴ ጣለችብኝ ጠባሳ ነው እኮ። ምንድነው እዚያ ደረሰ? ከእናት ጋር ታሪኩን እንስማው ተመልካቾች። እሺ ከዛ በኋላ አንተ ፍረድ። እሺ ምንድነው? ወይ ደግሞ እሺ መጥላቴ ስህተት ከሆነ ስህተት ነው ብዬ ለማስተካከል ሞከራለኝ። እሺ የፈለገ ነገር ቢመጣ እኔ እሷን መልሼ እንደ እናት ማሰብ አልችልም በታምር። የሆነ እናት ብዬ መቀበሉን ራሱ ይከብደኛል አሁን። በመጀመሪያ ታሪኩን አሳጠረኝ ነገር እኔ ሙሉ በሙሉ ከቤተሰብ ጋር በቃ ሙሉ ለሆል ላይፍ የኖርኩት እስከ 14 ዓመቴ ነው። ከዛ በኋላ ኑሮዬን በቃ በራሴ መንገድ ነው የኖርኩት። እናቴን በመልክ ራሱ አላውቃት ነበር። በመልክ ራሱ ነጭውን ጥቁር ምናምን፣ ግን ዝም ብዬ በአይምሮዬ ስላታለኝ እንዲህ የሆነ ጠየም ረጅም ምናምን አይነት ሴት ዝም ብዬ እስልና እናፍቃታለኝ። እና አያቶቼን ሁሌ ከማስቸገርበት ምክንያት አንዱ ከቤት የመጠፋበት ምናምን ምክንያት አንዱ እናቴን ፍለጋ ነው። ሁሌም ይከፋኝ ነበረ። ትምህርት ቤት ስንሄድ ትምህርት ቤት ምናምን የሆነ ወላጅ ሲባል እናትና አባቶቻቸው በቃ እጆቻቸውን ማዳርገው ግራና ቀኝ እጃቸውን ይዘው ሲሄዱ ሳይ በጣም ይከፋኝ ነበረ። አባቴ 8 ዓመቴ ነው የሞተው ማለት ነው። እሱን አልጠላውምም ልወደውምም አልችልም። ገብቷል። ምንም ፍቅሩንም ጥላቻውንም ስለማላውቅ እሷም እንደሱ ብትወደለኝ ደስ ይለኝ ነበር። እንደውም ባላውቃት ገብቷል። አልጠላትም ነበር ቢያንስ። እና በጣም እመኛት ነበረ፣ በጣም እፈልግ ነበረ። በልጅነት የነበሩኝ 3 ህልሞች፣ ከ3 ህልሞቼ መሃል ትልቁ ህልሜ አንዱ እሷ ነበረች። እናቴን ማግኘት፣ ከእናቴ ጋር በቃ በእሷ እቅፍ ውስጥ መሆን፣ በቃ የእሷን ፍቅር ማግኘት፣ ከእሷ ጋር መኖር ማለት ነው። ለዛ የት ሀገር ትኑር ምን ትኑር አላውቅም። ዝም ብዬ ከቤት ጠፋለሁኝ። ዝም ብዬ ምናምን አስቸገርኳቸው ቤት። መጨረሻ ላይ ያለችበትን ሀገር አፈላልገው ላኩኝ ማለት ነው። የእናተ ቤተሰቦች ጋር የነበርከው? ነው የአባቴ ቤተሰቦች ጋር። እሺ አያቶቼ ጋር። ከዛ ላኩኝ። ሄጄ እዛ ልክ እንዳየዋት በእርግጥ ህይወቷ በጣም የሚያሳዝን፣ አሁንም ያለችበት ህይወት በጣም የሚያሳዝን ነው። ነገሮች ቀንተውልኝ ተስተካክለውልኝ የትኛዋንም እናት መርዳት እንደምፈልገው እንደ እናቴ አስቤ ምናምን ሳይሆን የትኛዋንም እናት መርዳት እንደምፈልገው መርዳት ፈልጋለሁ። የሆነ ነገር ላደርግላት ፈልጋለሁ። ልክ እንደዚህ ብዙ እናቶች አሉ በህይወቴ ውስጥ ላደርግላቸው የምፈልጋቸው ማለት ነው፣ እንድረዳቸው። ከዛ ውስጥ እንደነሱ በማሰብ ላገዛት ፈልጋለሁ። ያለችበት ቤት ሲሄድ ሆነ እንደዚህ ባሳይ ደስ ይለኛል። ቤቱ እንዲህ ሊወርቅ እንዲህ ዘሟል። ከዛ እዚህ ጋር በግንድላ እንዲህ ተደግፎ ነው የቆመው ማለት ነው። በሩ ምናምን ነገር በቃ ዝም ብሎ እንዲህ እንትን ቢሆን በቃ ምንም በር የለውም። በቃ ማለት ይችላል የተሰባበረ ጣውላ ነው። እሱም ምናምን ነገር ገፋ አድርጎ ነው፣ ውስጡ ጨለማ ነው። ልክ ጣራውን እንዳለ ተበሳስቶ ምናምን ከላይ የእንትን የፀሐይ ጨረር ምናምን ገብቶ ጨረር ብቻ ነው የሚታየው ምናምንና ወልዳ አራስ ናት ነው ተኝታለች። እና ጨለማ ስለሆነ አላየኋትም። እሷ ግን ለየችኝ። ስታይ አወቀች። አዎ ከዛ በኋላ ምናምን ነገር ገቦኝ ምናምን ነገር ትምህርት ይሄ ወንድም አላት። እሷም አንድ ወንድሟ ስለዘገበኝ ምናምን ነገር ጀመርኩኝ። ሄደ ተቀላቀልክ? በቃ ተቀላቀልኩኝ። እሺ እኮ ጥያቄ አልነበረም? አልተገናኛችሁም ረጅም ዓመት? ምንም ስለምን ማግኘቴን ብቻ ነው የምፈልገው የነበረው ያኔ። ከዛ ግን ያለችበት ሁኔታ አራስ ናት። ከዛ በላይ እንትን ባሏ አሁን ደግሞ እንትን ያለው ተለያይተዋል። እሺ አራስ ሆና ነው ትቷት እንትን ያለው ማለት ነው። በጣም ብዙ መከራ ውስጥ ነው ያለችው። ከዛ በጣም ይከፋኝ ነበር። ትምህርት ቤት እየወጣና ጆተኒ ምናምን ነገር ልጆች ሲጫወቱ መደብ እንዲያስቀምጣሉ ማለት ነው። ከዛ ብሩን አነሳና ምናምን ማንም ወንድ አይደርስብኝም እሮጣለኝ መደብ ያለ አቅሜ ምንም ነገር በቃ መቃቃዩ በግድ ነው የምሸከመው። ሸከምና ማንበር ከዛ አምጥቼ እሰጣታለሁኝ።
ምናምን ነገር በቃ ካየኝ ብር መንጠቅ ነው በቃ የሆነ እንደዚህ ቁማር ሲጫወቱ ካገኘኝ ማለት ነው። ትልልቆች እኮ ናቸው ከያዙ ይገሉኛል እና እያለኩኝ እሰጣታለሁ ደስ ይላታል ምናምን ማለት ነው። ከዛ በእንደዚህ አይነት ሁኔታ ልክ 4 ወር ከቆየም በኋላ የሆነ ቀን ጠራችኝና ካሁን በኋላ ከኔ ጋር እዚህ ቤት መኖር የምትፈልግ ከሆነ አያተክ አስቤዛ ልካለሁ እረዳለሁ ብሎ ነበረ። ስለዚህ እሱ አረዳም ስላለ እኔ አንተን እንትን የምልበት ምንም አይነት ምክንያት የለም። ስለዚህ ከኔ ጋር መኖር የምትፈልግ ከሆነ የቤት ኪራይ ሙሉን ትከፍላለህ። ከዛ በኋላ እንደነገርኩ እንግዲህ 13 አይ ቲንክ 14 ዓመት ቢሆን ነው እና እንደዛ የምባልበት እድሜ ላይ አይደለም ያለሁት እና ሙሉ ትከፍላለህ። ከዛ ምግብ እኔ እችላለሁ። አይ መኬት አመጣለሁኝ ምናምን ነገር ምንም ማድረግ አልችልም የምትል ከሆነ ምግብ የትም ትበላለህ፣ አይመለከተኝም። ግማሽ የቤት ኪራይ ትከፍላለህ። እሱንም አልችልም የምትል ከሆነ ደግሞ 3 ቀን ነው የምሰጠህ፣ በ3 ቀን ከዚህ ቤት ትወጣለህ አለችኝ። ቀልድ መሰለኝ። እንደዛ ብላኝ እራቷን በልታ ካልተሰጠኝ አልበላም። እኔ ራሴን መውሰድ አልችልም። በልታ ምናምን ከጩጬው ጋር ተኝች። መብራት አጠፍታ ቁጭ ባልኩበት አላመንኩም። ተኛው። ጠዋት ትምህርት ቤት ተነስቼ ሳያት ፊቴ ላይ ቁልጭ አትበላ፣ አሁን ተነስና ውጣ፣ የቀረህ 2 ቀን ነው አለችኝ። ከዛ ሄድኩኝ። በጣም ርቦኛል ትምህርት ቤት ውዬ ምናምን ነገር። ከዛ ተመለስኩኝና የሆነ ካዝሚር ምናምን የሆነ ፍሬዎች ምናምን ዝም ብዬ አግኝቼ ምናምን በለውኝና መጡ። ከዛ በኋላ ምሳም እንደዛው በለችና ቀንህ እየቆጠረ ነው ምናምን አለችኝ። ከዛ በቀጣዩ ቀን ላይ ልክ ትምህርት ቤት ደርሼ ስመጣ አልቻልኩኝም። በጣም ርቦኝ ነበር። ከዛ የሆነ እንትን ቤት ውስጥ ምናምን እሷ አልነበረችም፣ የሆነ ዝም ብሎ ቂጣ ምናምን ነበር አገኘሁኝና ስላልቻልኩኝ ትንሽ እየሰብረ የበለውና ውሃ ጠጥቼ ወጣሁኝ። ተዛውቼ ምናምን ነገር ወይ ምናምን ስመጣ ቡና እየወቀጠች ነበር። ዝንዝና እንዲህ ስትወረወርብኝ ለትንሽ ነው የሳተኝ፣ ለትንሽ ማለት እንዲህ ነው ያለፈው። ከዛ በኋላ እገለዋለሁ ምናምን ነገር አለች። ሰው ሁላ ተሰበሰበ። አዎ ከዛ እገለዋለሁ ምናምን ነገር አለች። በቃ እገለዋለሁ ምናምን ሰው ሁላ ተሰበሰበ። ምንድነው በቃ አልፈልግም፣ ይሄን ልጅ አላውቀውም፣ ዲቃላ ነው የኔ ልጅ አይደለም፣ ዲቃላ ነው አላውቀውም። እንዴ ምን ሆነሽ ነው ልጅሽ አይደለ እንዴ ምን አድርገህ ነው ቆይ አንተ ምናምን ነገር አሉኝ። ግራ ሲገባቸው ነገርኳቸው የተፈጠረውን ነገር። እናት አይደለሽ እንዴ እንዴት እናት ልጇ ላይ እንዲህ ታደርጋለች? ተርባ ሆዷን አስራ ለልጇ ትኖራለች እንጂ ምናምን ብለው። ይህ ጉዳይ እንግዲህ ሁላችንም እንደየ አመለካከታችን ብዙ ሐሳብን ሊያስነሳ ይችላል። ሆኖም ግን እኔ በበኩል የምለው ነገር እናት ምንም ነገር ብትበድልም ምንም አይነት መተኪያ የሌላት ፍጥረት ናት ብዬ አስባለሁ። እናንተስ በዚህ ጉዳይ ዙሪያ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ የተፈጠረ አንድ አሳዛኝ አጋጣሚ ያለ፣ እሱ ምንድነው በትናንትናው ዕለት ሐምሌ 5 ማለትም ዕለተ እሑድ ቦሌ አካባቢ የጣለው ከባድ ዝናብ በንብረቶች ላይ ከባድ የተባለ ጉዳትን አስተናግደዋል። በአዲስ አበባ የተፈጠረው አስደንጋጭ ክስተት ምንድን ነው? አስቡት። ይህ መኪና ላይ የተሰካው ብረት ሰውን ቢያገኝ። በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት በአቅራቢያው ከሚገኝ የህንፃ ግንባታ የተነሳ ትልቅ የግንባታ ብረትና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። በአጋጣሚ ሰው ላይ የደረሰ ጉዳት ባይኖርም ነገር ግን የሰውን ህይወት የመቅጠፍ እድል ነበረው። በኮንስትራክሽን ላይ የምትሰሩ አካላት እባካችሁ ጥንቃቄ አድርጉ። ይህ የጥንቃቄ መልእክት ለብዙዎች ይደርስ ዘንድ ሁላችሁም ኮፒ ሊንክ እያደረጋችሁ ሼር ማድረግ እንዳይረሳ። ቪዲዮንም እንግዲህ እንደተመለከትነው ምንም እንኳን ሰው ቢተርፍም እጅግ በጣም የሚያሳዝን መረጃ ነው። ይህንን ክረምትን እንግዲህ ሁላችንም ጥንቃቄ አድርገን ማለፍ አለብን ብዬ አስባለሁ። እንዲሁም ደግሞ ጋዜጠኛ ሶፎንያስ ዋሲሁን ከጊዜያት በኋላ ወደ ሚዲያው ብቅ ብሏል። ይህም የሆነበት ምክንያት ምንድነው? የጋዜጠኝነት ስራዬን በአግባቡ መቀጠል እፈልጋለሁ። እናም ደግሞ የኢቢኤስ ቴሌቪዥን እኔን እንደ ቀድሞ ጋዜጠኛ አይቶኝ እንዲቀጥረኝ እፈልጋለሁ ሲልም እንግዲህ ሐሳቡን አንስተዋል። ኢቢኤሶች እኔን እንድትቀጥሩ ታያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብህን አስተካክልና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ። ጋርዴ መጣ።
ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወቅ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲሆኑ ግን እግዚአብሔር ምሮኛል። አረፈታች እግዚአብሔር ምሮኛልና 1200 ሰው ያየ ነው በይዘው ሊኔካ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ። ጋዜጠኛ ሶፎንያስም እንግዲህ ወደ ቀድሞ ጤናው ተመልሶ ወደ ድሮ ስራው እንዲመለስም እንግዲህ የሁላችንም ምኞት ቢሆንም አሁን ድረስ እንግዲህ የተለያዩ ግለሰቦች ሶፎንያስ ዋሲሁን ተሽሎታል እንዲሁም ደግሞ አልተሻለውም እያሉ ሁለት ሀሳቦችን እያነሱ ይገኛሉ። ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለኢቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለኢቢኤስ እና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመለሳለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች ይለቀቁ ነውና እኔ ግን አታስቡ ወደ ቀደመ ክብሩ እመለሳለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። ቪዲዮን ልጋብዛችሁ። ሶፎንያስ ዋሲሁን ነኝ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። በያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኪብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኪብ ጎበዝ ሆነሽ ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና ሶፎንያስም እንግዲህ በዚህ ጉዳይ ዙሪያ እኔ ብቻ አይደለሁም ይህንን ድርጊት ኢትዮጵያ ውስጥ እየፈጸምክ ያለሁት ብዙ የማውቃቸው ሰዎች አሉና ላጋልጣቸው እፈልጋለሁ እያለም ይገኛል። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልታወቃለን። በሌላ በኩል ደግሞ ተወዳጁ አርቲስት ወይም ደግሞ የፊልም ባለሙያ ናታይ ከስራ ባልደረባው ወይም ደግሞ ከጓደኛው የተለያየ ነቀፌታዎችን እያስተናገደ ይገኛል። ናታይ በኔ ላይ መኪና አስልኮ እንዳስገጨኝ ነው። አንድ አመት እኔ እግሬ ይሄ ብረት ነው ባይዘ እዚህ ጋር ብረት ነው፣ ይሄ ብረት አሁን እያለሁ አንድ አመት ነው የተሰቃየሁት። ከዚህ ከሽምግልናው በኋላ ነው ከሽምግልናው ፊልሙን ካወጣው በኋላ የነሱ ፊልም ሊወጣ ሲል እንዳላሳግደው የታይሚንጉን መገጣጠም ነው ይሄንን እንዳስወስን የሚያደርገኝ። ገብቷል? እስቲ እንዴት ነው የሆነው? አዳማ አንተ ለምን ሄድክ? አዳማ ነኝ ለስራ ነው፣ ሌላ ስክሪፕት ልጽፍ ነው የሄድኩት። እሺ ማታ ላይ አዳማ ላይ የሚታወቅ ስክሪፕት 10 ቀን ቆይቼ ስጨርስ ፕሮዲሰሩ ሊጋብዘን እያመሸን ነበር። እኔ የብዙ የማምሸት ልምድ ስለሌለኝ ሲበቃኝ ተነጥዬ ነው የሄድኩት። ያ የሚታወቅ ቤት ነው፣ ስሙን መጥቀስ ስለሌለብኝ ነው። የሱም ጓደኞች እንደነበሩ አይቻለሁ። ከዛ በኋላ እኔ
ከመሃላቸው ተነስቼ ሲሄድ ነው መኪና ከኋላ መጥቶ የገጨኝ እና ሲዛትብኝ ትዝ ይለኛል። ውስጥ ክለብ ውስጥ ያለው እየተዛትብኝ ነበር። ምንድነው ላለው የሆነ የሚጎነትለኝ ሰው አለ ምናምን እንደተላከ የሆነ ሰው አውቄያለሁ እኮ እሱንም ለማምለጥ ነበረ ቶሎ ሄድኩት። ገብቷል። እንደዛ እንድጠረጥር ያደረገ አዳማ ልጅ ስለሆነ ነው እኮ ከዛ እሱንም በቃ እዚህ ጓደኞቼንም ላለመበጥበጥ እኮ ነው እኔ በቃ ምን አስረበሸኝ ዘጋለ ሙሉ ጥሩ አይደለም ሙዱ ጥሩ ስላልሆነ የሆነ የማታውቀው ሰው መጥቶ ምንድነው ምናምን ሲል ግራ ትጋባለህ። የሆነ ነገር አለ ማለት ነው። በርግጥ ሲልካቸዋል ምናምን የሚል ግምት አይደለም። እኔ በዛን ወቅት ፊልም ትወና ስለምሰራ የተሻለ የሆነ 1-3 በተለይ አዳማ ላይ በህግ አምላክ የሚል ያዳማ ልጆች በደንብ የሚወዱት ቆንጆ ፊልም ሰርቼ ነበር። እሱ ላይም ተዋናይ ነኝ፣ ደራሲም ነኝ፣ ዳይሬክተር ነኝ። ገብቷል። እሱ ላይ አዳማ ልጆች ያቁኛል ብዬ ስላሰብኩኝ ያው አውቆኝ ምናምን ነው የሚል ግምት ነበረኝ። ቶሎ ተነስቼ ሲሄድ ከኋላ መጥቶ ነው መኪና የገጨኝ። ምን አይነት መኪና ገጨ? አይሱዚ ግን ከመታጠፊያው ነው የመጣው። ከመታጠፊያው ከውስጥ ነው የመጣው። እኔ በታጠፍኩበት መንገድ ነው የመጣው። ሆን ተብሎ ይሄንን አለመጠርጠር እንዴት አይቻልም? እሺ ገጭቶ ጥሎ ሄደ። ታርጋው ምንም አልተያዘም። ስንት ሰዓት ነው? በግምት 4:30 5 ነው ማለት ነው። አንድ ሴት ነች እግዚአብሔር ይስጣት። አሁን የትም ላገኛትም አልቻልኩም። 2-3 ፈልጌያታለሁ። በዚህ አጋጣሚ ይሄን ቪዲዮ ካየች ብትደውልልኝ ደስ ይለኛል። ህይወቴን ያተረፈችው እሷ ነች። ደውዬ እኛ ጋር እዚህ ባለው ስልክ ቁጥር ከተመለከትሽ ያንን አጋጣሚ ያዳማ ልጅ ደውዬ እኛ ኮንታክት እናደርግሻለን። እሺ እና እሷ ነች መንገድ ላይ ቆማ እየጮኸች እኔ ፓተርን አላረግም ስልኬን ፓተርን ምናምን የለውም። ስለዚህ ዝም ብላ ስከፍተው መጀመሪያ ላይ ያለው ስልክ ላይ ትደውላለች። በአጋጣሚ ከመጀመሪያ የተደዋወልኩት እኔ ከሩሜ ስወጣ ጓደኞቼ ጋር ነበር። ተገጭቷል ምናምን አለች። ተሯርጦ መጡ። ብዙም አራቀም ቦታው ከነበርኩበት ቦታ ተሯርጦ መጡ። ሆስፒታል ወሰዱ። ህይወቴን አተረፈችው እሷ ልጅ በአጋጣሚ እንጂ ባይዘው ምንም ነገር ልታረግ ትችላለህ። ነፍስን ግን መውሰዳችን የእግዚአብሔር ነው ነፍስ አይደል? የሚገለው እግዚአብሔር ነው። ቀንስ ደርስ ነው የምሞተው። ባይዘው አሁንም እዚህ ሚዲያ ላይ ለምን ተናገርክ እስካሁን ዝም አልክ ብትለኝ ማለት ነው ስለበቃ ነው ያረገው ነገር ሁሉ እኔን ለማሳሰር ከአንድ 2-3 ሞከር አልቻለም። ለመግደል ሞከር አልቻለም። ገብቷል። ስለዚህ የሚጠብቀኝ እግዚአብሔር ነው ማለት ነው። አሁንም ከዚህ ካደረሰው በላይ የሚያመጣው ነገር የለም ማለት ነው። በቃ የመጨረሻ ጥጉን አድርጓል። የመግደል ሙከራ ከማድረግና ሰውን ከመግደል በላይ ምን ልታረግ ትችላለህ? በቃ የመጨረሻው ጥጉ ይሄ ነው ማለት ነው። ከዛ ደግሞ መብቃት ስላለበት እኔ 1 አመት ተኝቼ ስነሳ ስራ ላይም አልነበርኩም። ምን ያህል ችግር እንደሆነ ለቤተሰቦቼ እሰራለሁ ለበዓል ብዬ ሄጄ ምን ያህል መከራ ይዤባቸው እንደመጣው ነው የማውቀው። 1 አመት ቤት ውስጥ ሆንክ? 1 አመት ቤት ውስጥ ነው የተኛሁት። አሁን ብረቱ አልወጣም። 1 አመት ቤት ውስጥ ነው የተኛሁት። እናቴን ያስቸገርኩት በ70 አመቷ እንደገና እኔን ማስታመም ገና ወንድሜ ከሞተ 1 አመት ሳይሆን በ1 አመት ውስጥ 2 ልጅ አታ ነበር። እግዚአብሔር ጠብቋት ነው እንጂ በሱ ምክንያት ማለት ነው። ገብቷል። እሱ አሳከመችኝ ባለቤቴ እንትን ብላ ሰምታል። ግን ከዛ በኋላ ከሱ ጋር ሳደጋውን አወራ የሚለውን ሁሉ የሚተነፍሰው ይደርሰኛል። ጠይቀው ነበር። ግን አሁን ለምሳሌ እንግዲህ አንተ ባለው ሁኔታ እሱ ያዳማ ልጅ ከመሆኑ አንፃር ይሄን አደጋ መጠረጥረው አንተ አድርሰብኛል ብዬ ነገር ሙከራውን ብለዋል። ያቃል በቃ አመለጠኝ ነው ያለው። ደርሶኝ ለሰዎች ያ የሚተነፍሰው ነው አቋል አመለጠኝ። በእርግጠኝነት ስለማያውቅ ነው የምነግርህ። ያቃል ይሄንንም እንዳረገ ያቃል ነው። እኔ ኢትዮጵያ ውስጥ ያው ይገባል አይደል? አንዳንድ ነገሮች ታዋቂ ሰው ሌባ ያለ አይመስለንም። ታዋቂ ሰው የሚያጭበረብር አይመስለንም። ይሄ የኢትዮጵያን ምስኪንነት ነው። ደስ የሚል ነው። እሱ ይሄንን ስለሚረዳ ለማጭበርበር ለመስረቅ ያው ብዙ ታሪክ እኮ እናውቃለን። ከአረብ ሀገር ከወሰደባት ሴት ጀምሮ እስካሁን ባለው ሁኔታ እኮ እናውቃለን። ስንቱን እንዳጭበረበረ የሚገለጥ ነገር እኮ አይደለም። ሁሉም የሚያውቀው ነው አይደል? ስለዚህ ግን የሚጠቀመው ሃይማኖትን ምናምን አየው። ማርያምን ፈርሞ ጊሸን ፊልሜን አስጨረሰ ብሎ ሰይፉ ላይ ያወራል። አያውቃትም እኮ ጊሸን ነጠላ ባረገና በሄደ እኮ አይደለም። እምነት እዚህ ውስጥ ነው ያለው፣ ልብ ውስጥ ነው። አያውቃትም። እዚህ ጋር እየካዳት እዛ ሄዶ በህዝብ ፊት ከዘመርክላት በጣም ይሄ ድራማ ነው። ሃይማኖታችን ላይ እኔ አንዱ ሃይማኖት ላይ ራሱ ድራማ እምነቴን ስለምወደው እሱ ነው አንደኛ እምነቴ ላይ ድራማ እንደሚሰርብኝ ስለማውቅ እና ሽምግልና በዚህ አይነት መንገድ ተሞክሮ ነበር አሉ። እስቲ ስለ አዳማው ታሪክ ምንድነው? አዳማ የተፈጠረው እስቲ ስለሱ ደግሞ ንገረኝ እስቲ።
አሁንም ማለት 100% ባላረጋገጥኩት ነገር እስካሁን ያወራው አብዛኞቹ ነገር የተረጋገጡ ናቸው። 100% ራሴ ላይ እየደረሱ ባይኔ ያዩዋቸው የሱ የሚያስከፋና የሚደብር ግፍ ነው። ያዳማውን 100% ባላረጋግጠውም ግን አላማቸው ምንድነው? እነሱ ፊልሙን ቀርጸው ኤዲት አድርገው ጨርሰው አስመርቀው እኔ እስከዛ ደብጻዬ እንዲጠፋ ሊያሳስሩኝ ነው አላማቸው። ይሄ እግዚአብሔር አልፈቀደም፣ አልሆነላቸውም። ምክንያቱም እኔ እውነት ስላለኝ ማለት ነው። መቅረጽ ጀመርኩ። መቅረጽ ጀምር ደግሞ ሁለት ማላቃቸው ሰዎች መጡ። ማላቃቸው ሲቪል ነን ምናምን ብለው ወሰዱኝ ደግሞ። እሺ ከዛ ወሰዱኝና ደግነቱን መሰለ እነሱ ትልቅ ሰው አይደለም የሚገዛው ባይዘው ትልቅ የህግ አካል በገንዘብ ይገዛል ብዬ ማላምንም ስላልደረሰብኝ ነው ማለት ፖሊስ ነው 500 ብር 600 ብር 1000 ብር ስትሰጠው መጥቶ ይወስዳል። እዛ ኬዝን ስታስረዳ ስለ ምግባር የጎደላቸው ካልሆኑ በስተቀር ፖሊስም ዝም ብሎ አንስቶ መጥቶ ሰርተኝ ስላልካው ወስደም እዛ ግን በሌላ በኩል ደግሞ እጅግ በጣም አስደናቂ እንዲሁም ደግሞ ተአምር የሆነ መረጃ ተሰምቷል። እሱ ምንድነው አንዲት እናት ስራ እየሰራች እያለ ወንድ ልጇ ከ5ኛ ፎቅ ላይ ወድቆ በህይወት መትረፉም እንግዲህ እጅግ በጣም የሚያስደንቅ መረጃ ነው። እሱም ቪዲዮ ተመልክተን ሰኞ ለታ እንዳጋጣሚ ቁጭ ብለን ወደ ከሰዓት ቤት ውስጥ ነበረን። እኔም እህቴም ታናሽ እህቴም አለን ሰዎች ቁጭ ብለን በር ተንኳኳና በር ልከፍት ሄድኩኝ። ሲሄድ ወተት የሚያመጣልኝ ራይድ ልጅ ነው። ተቀብዬ ባባን ስሬ አድርጌ አስቀምጬ መክሰስ ምናምን ሰጥቼው ስሬ እየበላን ከስሬ እኔ ወደ በር ሲሄድ እሱ ለማጫወቻ አንድ ክላስ አድርጌላቸዋለሁ። እዛች ማጫወቻ ክላስ ሌላም ጊዜ የሚጫወቱበት ነው እንዳልኩ ቴራፒ ሄዶ ሲመጣ እኔ ደግሞ ቤት ውስጥ አሰራዋለሁ እቃዎቹ ምናምን ገዝቼ። ከዛ እቃ ወደ ታች ወርውረዋል ከታናሽ እህቱ ጋር መስኮት ከፍተው። ከዛ ልክ እኔ ስመለስ ተመልሼ መጥቼ ቁጭ ብዬ አረ ልጅ ወድቋል የሚል ድምጽ ብቻ ነው የሰማሁት። ከዛ ልጄ መፈለግ ጀመርኩ። በቃ ቤት ውስጥ ፈለግን ተጫጫን። ልጄ ከ4ኛ ፎቅ ወድቋል። በቃ በህይወቴ በጣም ከባድ ቀን ነበር። ሊፍት እንዳለው ረስቻለሁ። ቢልዲንጉ ሊፍት አለው ረስቻለሁ። መቆም አቃተኝ። እራመዳለሁ ስል ወድቃለሁ። ለካስ እኔ በጣም እየተነሳው ስወድቅባት ታናሽ እህቴ እየጮች ነው ከኋላ እንዳሞችብኝ በእናትሽ አትብነም ትላለች። ከዛ መጨረሻ ሲያቅተኝ ደረጃውን እየተንከባለልኩ መውረድ ጀመርኩ። አቃተኝ መቆም። በጣም ብዙ ጊዜ ወደኩባቸው። ከዛ በቃ በዳዴ ሄድኩኝ። በዳዴ ሄድኩ እየተንከባለልኩ መውረድ ጀመርኩኝ። በቃ ፎቅ ለምን በቃ መቆም አቃተኝ። ስነሳ ወድቃለሁ። ራሴን መያዝ አልቻልኩኝም። ከዛ መጨረሻ ላይ በቃ ፌንት ሰራሁባቸው። እኔም ራሴን ሳትኩ። አይዞሽ ማልቀስ አልፈልግም። ያው አልፏል እግዚአብሔር ይመስገን። ከዛ በጣም እግዚአብሔርን አመሰግናለሁ። ፈጣሪ ትራፊ ያላት ነፍስም እንግዲህ እንደዚህ ናት። እናንተስ ይሄንን መረጃ ስትሰሙ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ። በመጨረሻም እንግዲህ እንደዛ እያለን ወደ ማጠቃለያ ደርሰናል። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ